ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት ምን እንመለከታቸው ጆ ጎሜዝ በሊቨርፑል ይቆያል እየተባለ ይገኛል። እንደዚሁም የቀድሞ የሊቨርፑል ተጫዋች የሆነው አዳም ላላና ራሱን ከእግር ኳስ ዓለም ማግለሉን ይፋ አድርጓል። እነዚህና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እንደዚሁም በጆ ጎሜዝ ዙሪያ ያላችሁን አስተያየት በሊቨርፑል ቢቆይ ይሻላል ወይስ ቢሸጥ ይሻላል የሚለውን እንዳለ ሐሳባችሁን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ገባለሁ። በመጀመሪያ የምንመለከተው ቲኤንቲ ስፖርት ይዞት የወጣውን ዘገባ ይሆናል። እንደ ቲኤንቲ ዘገባ ከሆነ እንግዲህ ሊቨርፑሎች የስፖርቲንግ ሊዝበን አጥቂ የሆነውን ቪክተር ጊዮኬሬስን ማስፈረም አይፈልጉም እያለን ይገኛል። ከዚህ በፊት እንግዲህ የተለያዩ ዘገባዎች ሊቨርፑሎች እዚህ ተጫዋች ላይ ፍላጎት እንዳላቸው እንደዚሁም እየተከታተሉት እንደሆነ ምናልባትም ጥያቄ ሊያቀርቡለት እንደሚችሉም እንግዲህ ሲወጡ ነበር። ነገር ግን ቲኤንቲ ይዞት በወጣው ዘገባ መሰረት እንግዲህ እነዚህን ሪፖርቶች እንዳለ ውድቅ አድርጓቸዋል። ስለዚህ ሊቨርፑሎች ይህንን ተጫዋች እየተከታተሉት አይደለም የሚገኙት። ሌሎች አጥቂዎችን እየተከታተሉ ሊሆን ይችላል። ነገር ግን ቪክተር ጊዮኬሬስ ጋር ምንም አይነት ፍላጎት የላቸውም እያለን ይገኛል። ዘገባውም አያይዞም እንግዲህ የእንግሊዝ ክለቦች የሆኑት ማንቸስተር ዩናይትድ እና አርሰናሎች ግን እዚህ ተጫዋች ላይ ፍላጎት እንዳላቸው እየዘገበ ይገኛል። እንደሚታወቀው እንግዲህ አርሰናሎች በዚህ ሰዓት ወይ ሴስኮ ወይም ደግሞ ቪክተር ጊዮኬሬስን ሊያስፈርሙ ይችላሉ እየተባለ ይገኛል። ማንቸስተር ዩናይትዶችም እንግዲህ ቪክተር ጊዮኬሬስ ጋር ፍላጎት አላቸው። በተለይ ደግሞ አሞሪም የቀድሞ የቪክተር ጊዮኬሬስ አሰልጣኝ መሆኑ ተከትሎ እንግዲህ ወደ ማንቸስተር ዩናይትድ ሊመጣ የሚችልበት ቻንስ አለ እየተባለ ይገኛል። ከዚህ በፊትም እንግዲህ በወጡ ዘገባዎች መሰረት ከእንግሊዝ ክለቦች ውጪ ጁቬንቱሶችም ይህንን ተጫዋች ማስፈረም ይፈልጋሉ እየተባለ ይገኛልና በዚህ ክረምትም እንግዲህ ክለቡን ለቆ ወደ ሌላ ትልቅ ክለብ ይሄዳሉ ከሚባሉ ተጫዋቾች መካከልም እንግዲህ አንደኛው ቪክተር ጊዮኬሬስ ነው። በተለይ ደግሞ በስፖርቲንግ ሊዝበን እንግዲህ ያሳየውን ብቃት ስንመለከት በዚህ ሰዓት እንግዲህ ወደ ትልቅ ቲም መሄድ ያለበት ወቅት ይመስለኛል። ስለዚህ በዚህ ክረምት የዝውውር መስኮት እንግዲህ ምናልባትም ወደ ሌላ ክለብ ሲዘዋወር ልንመለከት የምንችልበት ቻንስ አለ። ሌላኛው የምንመለከተው ዘገባ ደግሞ ታይለር ሞርተንን የተመለከተውን ይሆናል። እንደሚታወቀው እንግዲህ ታይለር ሞርተን በሊቨርፑል አካዳሚ ውስጥ ያደገ ተጫዋች ነው። ባለፈው በ2024-25 የውድድር ዘመንም እንግዲህ ከሊቨርፑል ዋናው ቲም ጋር በመሆን ቆይታውን ማድረግ ችሏል። በእርግጥ የተለያዩ ጉዳቶች ገጥሞት ነበር። በዛ ጉዳቶች ምክንያቱም እንግዲህ የሚፈልገውን ያህል የተጫወተ አይመስለኝም። በእርግጥ ባይጎዳ ኖሮም ራሱ እሱ የሚፈልገውን ያህል ደቂቃ ይጫወታል ማለት ትንሽ አስቸጋሪ ነው። በተለይ ደግሞ ግራቨንበርችና ማካሊስተር ባሳዩት ድንቅ ጥምረት ይህንን ጥምረት ሰብሮ ይገባል ተብሎ አይጠበቅም ነበርና ነገር ግን ከዚህ የተሻለ ጨዋታ ያደርጋል ተብሎ ሲጠበቅ ነበር። በጉዳት ምክንያት ግን ያንን ነገር ማድረግ አልቻለም። በዚህም መሰረት እንግዲህ በዚህ የክረምት የዝውውር መስኮት ምናልባትም ሊቨርፑልን ሊለቁ ይችላሉ ከሚባሉ ተጫዋቾች መካከል እንግዲህ አንደኛው ታይለር ሞርተን ነው። እናም አሁን ላይም እንግዲህ የቀድሞ የዌስትሃም ዩናይትድ ክለብ ተቀጣሪ የነበረ አንድ ሰው እንግዲህ በዚህ ተጫዋች ዙሪያ ያወጣው ዘገባ አለና እንደተናገረው ከሆነም እንግዲህ ምናልባትም ዌስትሃም ዩናይትዶች በዚህ የክረምት የዝውውር መስኮት ይህንን ተጫዋች ለማስፈረም ጥረት ሊያደርጉ ይችላሉ እያለን ይገኛል። አያይዞም እንደተናገረውም ከሆነ እንግዲህ በዚህ ሰዓትም ዌስትሃም በ21 ዓመት የአውሮፓ ውድድር ጨዋታዎች ላይ ይህንን ተጫዋች እየተከታተሉት ይገኛሉ እያለን ነው። በዚህ ሰዓት እንግዲህ ታይለር ሞርተን ከእንግሊዝ የ21 ዓመት በታች ቡድን ጋር በመሆን የአውሮፓ ከ21 ዓመት በታች ውድድሮችን እያደረገ ነው የሚገኘው። ከሱ ጋርም እንግዲህ አንድ ላይ በመሆን ኳንዛና ኤሊየትን በዚህ ውድድር ላይ እየተሳተፉ ነው የሚገኙት። እንደውም ዛሬ የእንግሊዝ ከ21 ዓመት በታች ቡድን የኔዘርላንድን ከ21 ዓመት በታች ቡድን 2-1 በሆነ ውጤት አሸንፈው ሲያልፉ ሁለቱንም ጎሎች ሃርቪ ኤሊየት ማስቆጠር ችሏልና ጥሩ የሚባልን ጊዜን እያሳለፈ ነው የሚገኘው። ዌስትሃሞችም እንግዲህ ይህንን እድል በመጠቀም ታይለር ሞርተንን እየተከታተሉት ይገኛሉ እያለ ነው። በእርግጥ ዛሬ ታይለር ሞርተን ከእንግሊዝ ብሔራዊ ቡድን ጋር በመሆን ጨዋታውን ማድረግ ባይችልም ነገር ግን ደግሞ በውድድሩ ጊዜ የተለያዩ እድሎችን ባገኘ ሰዓት ዌስትሃሞችም ይህንን ነገር እየተከታተሉት ይገኛሉ። በምን አይነት ፍጥነት ነው ፕሮግረስ እያደረገ ያለው፣ እንደዚሁም ወደ ቡድናችንስ ቢመጣ ምን ያህል ጥቅም ይሰጠናል የሚለውን ነገር እየተመለከቱ ይገኛሉ። ከዛ በኋላ እንግዲህ ምናልባትም ጥያቄያቸውን ለሊቨርፑል ሊያቀርቡ የሚችሉበት ቻንስ አለ። በዚህ ሰዓትም እንግዲህ ሊቨርፑል ይህንን ተጫዋች ይሸጡታል ተብሎ ነው የሚጠበቀው። ነገር ግን ትክክለኛውን ሂሳብ ካገኙ ብቻ ነው የሚሸጡት ነው እየተባለ የሚገኘው። ዌስትሃሞች ትክክለኛውን ሂሳብ ያቀርባሉ የሚለውን ነገር እንግዲህ አብረን የምንመለከተው ጉዳይ ይሆናል። ሌላኛው የምንመለከተው ዘገባ ደግሞ የቀድሞ የሊቨርፑል ተጫዋች የሆነውን አዳም ላላናን የተመለከተው ነው። ዘገባዎች እንደወጡት ከሆነ እሱም በይፋ እንደተናገረው ከሆነ እንግዲህ ራሱን ከእግር ኳስ ዓለም ማግለሉን በይፋ ተናግሯል። ይህንን ነገር ካሳወቀ በኋላ እንግዲህ በሰጠው አስተያየት ምንድነው ያለው? በዚህ ሰዓት እንግዲህ የተለያየ ስሜቶች እየተሰሙኝ ነው ያሉት። ከምንም በላይ ግን ደስታና ኩራት ይሰማኛል። ምክንያቱም እንግዲህ በእግር ኳስ ህይወቴ የተለያዩ ነገሮችን ማሳለፍ ይችላል። እንግዲህ የእግር ኳስ ህይወቴን ሀብዬ የጀመርኩት
በ1999 በፈረንጆች አቆጣጠር ለአካዳሚው ስፈርም ነበር። ከዛ በኋላ እንግዲህ የተለያዩ እርከኖችን አልፌ ወደ ፕሮፌሽናል ገብቼ ከዛ የተለያዩ ክለቦችንም አቋርጬ እዚህ መድረስ ይያለው። በዛም እንግዲህ እንዳልፍ የረዱኝ በጣም ብዙ ሰዎች ናቸው። እከሌ ብዬ መጥራት ባልችልም ነገር ግን እንዳጠቃላይ ግን ሁሉንም ማመስገን እፈልጋለሁ። ምክንያቱም እንግዲህ ሁሉም ሰው እዚህ ላይ ለመድረስ አልታደለም። ምክንያቱም እንግዲህ ሁሉ ጊዜም ወደ አካዳሚ የተለያዩ ተጫዋቾች ይገባሉ። ከነዛ ተጫዋቾች ግን ፕሮፌሽናል የሚሆኑት በጣም ጥቂቶቹ ነውና ከነዛ ጥቂቶቹ መካከልም እንግዲህ መሆን ይችላል። በእግር ኳስ ህይወቴም እንግዲህ የተለያዩ ነገሮችን ማሳለፍ ይችላልና በዛም በጣም ኩራት ይሰማኛል ብሏል። እውነትም ይሄ ተጫዋች እንግዲህ የተለያዩ ክለቦች ጋር መጫወት ይችላል። በሳውዛምፕተን ነበር የጀመረው። በርንማውዝ ተጫውቷል፣ ሊቨርፑል ተጫውቷል፣ ብራይተን ተጫውቷል። በተለይ ደግሞ በሊቨርፑል ያደረገው ቆይታ እንግዲህ በጣም ስኬታማ የሚባል የእግር ኳስ ህይወቱን ነው የተመለከትንበት። ይህ ተጫዋች እንግዲህ በአጠቃላይ 283 ጨዋታዎችን ማድረግ ይችላል። ከነዚህ ጨዋታዎች ደግሞ 60 ጎሎችን ማስቆጠር ይችላል። ወደ ሊቨርፑል የተቀላቀሉን ስንመለከት እንግዲህ በ2014 ነበር ከሳውዛምፕተን ሊቨርፑልን መቀላቀል የቻለው። ከዛ በኋላ እንግዲህ በሊቨርፑል ቤት ለ6 አመታት መቆየት ይችላል። በእነዚህ 6 አመታት ከ2014 እስከ 2020 በነበረው ቆይታ እንግዲህ 178 ጨዋታዎችን ማድረግ ይችላል። 22 ግቦችን ማስቆጠር የቻለ ተጫዋች ነው። በዚህ ቆይታውም እንግዲህ ቻምፒየንስ ሊግን ማሳካት ይችላል፣ ፕሪሚየር ሊግን ማሳካት የቻለ ተጫዋች ነው። በተለይ እንግዲህ አዳም ላላናን ሁሉ ጊዜ ስናስበው ማንቸስተር ዩናይትድ ላይ ያስቆጠራት ያቻናት ግብ እንደዚሁም ደግሞ ኖርዊች ሲቲ ላይ ያስቆጠራት የመጨረሻ ግብ 5-4 በመናሸንፍበት ጨዋታ እንግዲህ ሁሉ ጊዜም ትዝ የምትለን ነው። እንደውም በዛ ጨዋታ ላይ እንግዲህ የአሰልጣኝ የርገን ክሎፕ መነጽሩ ላይ ተሰበረችበት ነው የነበረችውና በጣም ድንቅ የምትባል ግብን ማስቆጠር ይችላልና በጣም ለየት ያለ ተጫዋች ነበር። በተለይ ደግሞ ጉዳት ባያስቸግረው ኖሮ ምናልባትም ከዚህ የበለጠ ሌጋሲ ሊኖረው የሚችል ተጫዋች ነው የነበረው። ነገር ግን ተደጋጋሚ ጉዳቶች እንግዲህ የሚፈልገውን ያህል እንዳያሳይ ያደረገው ተጫዋች ነው። እንደዛም ቢሆንም እንግዲህ በሊቨርፑል ውስጥ እንግዲህ እንደ ሌጀንድ የሚታይ ተጫዋች ነው። ከዚህ ከእግር ኳስ ህይወቱ መጠናቀቅ በኋላም እንግዲህ በሳውዛምፕተን የመጀመሪያው ቡድን አሰልጣኝ ሆኖ ይቀጥላል እየተባለ ይገኛል። ካርል ማርቲን ጋር በመሆን እንግዲህ ሳውዛምፕተንን ማሰልጠን ይጀምራሉ ማለት ነው። ከዚህ በፊት ብራይተንን ሲቀላቀልም በዚህ በተመሳሳይ አይነት ዲል ነበር የተቀላቀለው። የተጫዋች አሰልጣኝ እንዲሆን ወይም ደግሞ ከተጫዋችነት በኋላው እንግዲህ ወደ አሰልጣኝ ሚና እንዲገባ መንገድ እንደሚከፍቱለት ተስማምቶ ነበር ወደ ብራይተን የተቀላቀለው። ከዛ ግን በብራይተን ብዙ አልቆየም፣ ወደ ሳውዛምፕተን ተመልሷል። በሳውዛምፕተን እንግዲህ ትንሽ ቆይታ ማድረግ ይችላል። ከዛ ግን ዛሬ ከእግር ኳስ ዓለም በ37 አመቱ ራሱን ማግለሉን ይፋ አድርጓል ማለት ነው። ሌላኛው በመጨረሻ የምንመለከተው ደግሞ ጆ ጎሜዝን የተመለከተውን ዘገባ ይሆናል። እንደ ፉትቦል ኢንሳይደር ዘገባ ከሆነ እንግዲህ ጆ ጎሜዝ በቀጣይ በ2025-26 የውድድር ዘመን በሊቨርፑል ይቆያል እያለን ይገኛል። ይህ ዘገባውም አያይዞም እንግዲህ አሁንም ድረስ እንግዲህ ትልቅ ሚና በዚህ ቡድን ውስጥ መጫወት ይችላል ብለው አሰልጣኝ አርነ ስሎት ያምናሉ ነው ያለን የሚገኘው። ይህ ተጫዋች እንግዲህ ከዚህ በፊት ከተለያዩ ክለቦች ጋር ስሙ ሲያያዝ ነበር። የተለያዩ ሪፖርቶች ሲወጡበት ነበር። እንደውም አንድ ሪፖርት ከ8 የተለያዩ የፕሪሚየር ሊግ ክለቦች ጋር ስሙን ሲያያይዘው ነበር። በተለይ ደግሞ ከአዲስ አዳጊዎቹ ከሰንደርላንድ፣ ከሊድስ እንደዚሁም ደግሞ ከነ ኒውካስል ዩናይትድ ከነ ዌስትሃም ጋር ስሙ ሲያያዝ ነበርና ምናልባትም ሊቨርፑልን ሊለቅ ይችላል ከሚባሉ ተጫዋቾች መካከል እንግዲህ አንደኛው እርሱ ነበር። ነገር ግን ደግሞ ሊቨርፑሎች ከባየር ሊቨርኩሰን ጋር በጀራል ኳንዛ ዙሪያ መስማማታቸውን ተከትሎ እንግዲህ ይህ ተጫዋች በሊቨርፑል ለቀጣይ አመትም እንደሚቆይ ተነግሯል። እንደሚታወቀው እንግዲህ ጀራል ኳንዛ በዚህ ሰዓት ከ21 አመት በታች የእንግሊዝ ብሔራዊ ቡድን ጋር ነው የቆይታውን እያደረገ የሚገኘውና ያንን ቆይታ ከጨረሰ በኋላ እንግዲህ የሕክምና ምርመራ ያደርጋል። ከዛ በኋላ ውሎቹን በይፋ የሚፈራረም ይሆናል። ከዛ የባየር ሊቨርኩሰን ተጫዋች ይሆናል። በዛ ምክንያት እንግዲህ ጆ ጎሜዝ በቀጣይ አመትም በሊቨርፑል እንዲቆይ ሆኗል ነው እየተባለ የሚገኘው። ይህ ተጫዋች እንግዲህ ወደ ሊቨርፑል የመጣው በ18 አመቱ ከ10 አመት በፊት ነበርና ላለፉት 10 አመታትም እንግዲህ በሊቨርፑል ቤት መቆየት ይችላል። በዚህ ቆይታው እንግዲህ የተለያዩ ዋንጫዎችን ማሳካት ይችላል። አሉ የሚባሉ ዋንጫዎችን ትልልቅ ዋንጫዎችን ሁላ ማሳካት ይችላል። ቻምፒየንስ ሊግም፣ ፕሪሚየር ሊግም፣ ኤፍኤ ካፕ፣ ሊግ ካፕ፣ የክለቦች የዓለም ዋንጫ፣ ኮሚኒቲ ሺልድ ያላሳካ ዋንጫ የለም በሊቨርፑል ቤት። በተለይ ደግሞ ሊቨርፑሎች እንግዲህ የቻምፒየንስ ሊጉን ዋንጫ ሲያነሱ 2018-19 እንደዚሁም ደግሞ 19-20 ላይ የፕሪሚየር ሊጉን ዋንጫ በሚያሳኩበት ሰዓት እንግዲህ የጆ ጎሜዝ ሚና በጣም ከፍተኛ ነው የነበረው። ይህ ተጫዋች እንግዲህ ከጉዳት ነጻ በሚሆንበት ሰዓት ከቨርጂል ቫን ዳይክ ጋር ድንቅ የሚባልን ጥምረት ማሳየት የቻለ ተጫዋች ነበር። ነገር ግን ደግሞ አብዛኛው የእግር ኳስ ህይወቱ በጉዳት ምክንያት የተበላሸበት ተጫዋች ነው። አሁን ለምሳሌ አምና በጣም ድንቅ የሚባል ተጫዋች ነው የነበረው 2023-24 የውድድር ዘመን ላይ። ነገር ግን ደግሞ በ2024-25 የውድድር ዘመን ላይ ደግሞ በጉዳት ምክንያት በጣም ብዙ ጨዋታዎችን አምልጦታልና ይህ ተጫዋች እንግዲህ ከጉዳት ነጻ ከሆነ በጣም ቨርሳቲሊቲ ያለው ተጫዋች ነው። ተከላካይ
አራቱን ቦታ ላይ መጫወት ይችላል የግራ ክንፍ የቀኝ ክንፍ የመሃል ተከላካይ በግራ በቀኝ መጫወት የሚችል ተጫዋች ነው እንደዚሁም ደግሞ በ6 ቁጥር ቦታ ላይም ሲጫወት ተመልክተናልና በጣም ቨርሳታይል የሆነ ተጫዋች ነው ነገር ግን ደግሞ ጉዳቶች በተደጋጋሚ ነው የሚያስቸግሩት በ2024-25 እንግዲህ በቀደም እንዳልኳችሁ ለረጅም ጊዜ በሃምስትሪንግ ምክንያት ከሜዳ አርቋል ነገር ግን ከጉዳት ነፃ ከሆነ እንግዲህ ለሊቨርፑል በጣም ትልቅ ጥቅም መስጠት የሚችል ተጫዋች ነውና አሁንም እንግዲህ የኳዝዛ ወደ ባየር ሊቨርኩሰን መሄድ ተከትሎ እንግዲህ ቀጣይ አመትም ይሄ ተጫዋች ከጉዳት ነፃ መሆን የሚችል ከሆነ ለሊቨርፑል ትልቅ ግልጋሎት ይሰጣል ተብሎ ነው የሚጠበቀው በዛም ምክንያትም እንግዲህ በቀጣይ አመት በሊቨርፑል ይቆያል እየተባለ ይገኛል በዚህ ላይ ያላችሁን አስተያየት እንዳለ እንግዲህ ኮሜንት ሴክሽን ላይ በመጻፍ አሳውቁን ጆ ጎሜዝ በሊቨርፑል ቢቆይ ይሻላል ወይስ አሁኑኑ መሸጥ ይሻላል የሚለውን ነገር እንዳለ ሐሳባችሁን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ለአሁን እኔ እዚህ ላይ አበቃው በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ቻው